ጤና ይስጥልን ውድ የምልከታ ቲዩብ ቤተሰቦቻችን በቅድሚያ ወዳችሁና ፈቅዳችሁ ስለምታዳምጡን እያመሰገንን የዕለቱን ወሬዎች እንንገራችሁ። በጋሞ ዞን በደረሰው የመሬት መንሸራተት አደጋ የ3 ቀናት ብሔራዊ የሀዘን ቀን ታወጀ። መጋቢት 4 ቀን 2018 ዓ.ም በደቡብ ኢትዮጵያ ክልል በጋሞ ዞን ጋጫ አበባ ወረዳ የደረሰውን አሰቃቂ የመሬት መንሸራተት አደጋ ተከትሎ የፌዴሪ ሕዝብ ተወካዮች ምክር ቤት ከመጋቢት 5 ቀን 2018 ዓ.ም ጀምሮ ለ3 ቀናት የሚቆይ ብሔራዊ የሀዘን ቀን አወጀ። ምክር ቤቱ ውሳኔውን ያሳለፈው መጋቢት 2 ቀን 2018 ዓ.ም በለካ ቀበሌ በተከሰተው አደጋ ህይወታቸውን ያጡ ወገኖችን ለማሰብና ለቤተሰቦቻቸው ያለውን አጋርነት ለመግለጽ መሆኑን አስታውቋል። እንደ ምክር ቤቱ መግለጫ ከሆነ በአደጋው እስካሁን ከ125 ሰዎች መካከል የ80 ወገኖቻችን ህይወት ያለፈ ሲሆን ቀሪዎቹን ያደረሱበትን ለማወቅ የፍለጋ ስራ አሁንም እንደቀጠለ ይገኛል። ይህን ተከትሎ በሀገሪቱ የሰንደቅ ዓላማ አዋጅ ቁጥር 654 ህዝባር 2001 በተሰጠው ስልጣን መሰረት ምክር ቤቱ ጥልቅ ሀዘኑን እየገለጸ ይህ የ3 ቀናት ብሔራዊ የሀዘን ቀን እንዲታወጅ ወስኗል። በታወጀው የሀዘን ቀን መሰረት የኢትዮጵያ ብሔራዊ ሰንደቅ ዓላማ በሁሉም የሀገሪቱ ግዛቶች፣ በኢትዮጵያ መርከቦች እንዲሁም በዓለም ዙሪያ በሚገኙ የኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤቶች ዝቅ ብሎ እንዲውለበለብ ታዟል። የአፈ ጉባኤ ታገሰ ጫፎ ፊርማና የምክር ቤቱ ማህተም ያረፈበት ይህ መግለጫ አደጋው በሀገሪቱ ላይ ያሳደረውን ከባድ የሀዘን ድባብ የሚያሳይ መሆኑን ተገልጿል። መንግስት በአደጋው ጉዳት ለደረሰባቸው ወገኖች አስፈላጊውን ድጋፍ እያደረገ መሆኑን የጠቀሰ ሲሆን ህብረተሰቡ በዚህ አስቸጋሪ ወቅት ለተጎጂ ቤተሰቦች የሚያደርገውን ሰብአዊ እርዳታ አጠናክሮ እንዲቀጥል ጥሪ ቀርቧል። ፈጣሪ በዚህ አደጋ ውድ ህይወታቸውን ላጡ ወገኖቻችንን አጸደ ገነት እንዲያሳርፍልን እንመኛለን። ፈጣሪ በዚህ አደጋ ጉዳት ለደረሰባቸው ወገኖቻችን ቶሎ ማገገምን እንዲሰጥልን እንመኛለን። እንዲሁም ፈጣሪ በዚህ አደጋ ውድ ቤተሰቦቻችሁን ላጡ ወገኖቻችን መጽናናትን እንዲሰጥልን እንመኛለን። ይህ ምልከታ ቲዩብ ነው። መልካሙን ሁሉ ተመኘን።